በእርግጠኝነት ይህን ቪዲዮ ካያችሁ በኋላ ፈንክሽናል የሆነ ወይም ደግሞ የሚሰራ ፔፓል አካውንት ይኖራችኋል። በጣም ቀለልና አጠር አድርጌ ነው ማሳያችሁ። ያውን በስልክ ነው፣ በኮምፒውተር ነው የምፈልገው የምትሉም ከሆነ በኮምፒውተርም ተመሳሳይ ነው። እንደ ሽልማት ደግሞ ቢያንስ ለ10 ሰው ፔፓል አካውንት ከፍቼ እሰጣለሁ። ይህ ማደርገው ደግሞ እናንተ 3 ነገር ስታሟሉ ነው። አንደኛ ቪዲዮውን ላይክ ማድረግ አለባችሁ፣ ሁለተኛ ደግሞ ኮሜንት ላይ ፔፓል ብላችሁ መጻፍ አለባችሁ፣ ሶስተኛ ደግሞ ቪዲዮውን እስከ መጨረሻ ማየት ይኖርባችሁ። ፔፓል አካውንት ከከፈትን በኋላ እንዴት ነው ወደ ኢትዮጵያ ባንክ ገንዘቡን ትራንስፈር የምናደርገው የሚለውን አሳያችኋለሁ። ብዙ ጊዜ ከፔፓል ጋር ተያይዞ የሚነሳ ጥያቄ ስለሆነ ነው። እንደዚህ አይነት ቲፖች እንዳያመጣችሁ ይህንን ቻናል ሰብስክራይብ አድርጉ። ቴሌግራም ቻናልም ጆይን እንድታደርጉ ጋብዛችኋለሁ። በቀጥታ ወደ ፔፓል አካውንት መጀመሪያ በስልካችሁ ወይም በኮምፒውተር በቀጥታ ወደ ክሮም ወይም ወደ ጉግል ትገባላችሁ ማለት ነው። ስለዚህ ዛሬ የምንከፍተው በዩኬ ነው ወይም በዩናይትድ ኪንግደም ነው። በባለፈው በአረብ ኤሚሬት እና በሌሲቶ አሳይቻችኋለሁ። እዛ ላይ ትንሽ ሰፋ ብሎባቸዋል መሰለኝ ኮሜንት ላይ የጻፋችሁልኝ ነገር ስለሚናገር ማለት ነው። ስለዚህ ዛሬ በዩኬ እንከፍታለን ማለት ነው። ስለዚህ ምንድነው የምንለው ፔፓል ዩኬ 2025 ብለን እንጽፋለን። ከዛ በኋላ ያመጣልናል። የመጀመሪያውን ሊንክ ስለሚያመጣልን ምንም ችግር የለውም። ስለዚህ 2025 ብላችሁ ትጽፋላችሁ። ይሄው እንደጻፋችሁ እዚህ ጋር ይመጣላችኋል። እሱን ሰርች ታደርጋላችሁ። ሳይን አፕ ፎር ፔፓል ፐርሰናል ኤንድ ቢዝነስ አካውንት ይላል ይሄኛው ማለት ነው። የመጀመሪያውን ዌብሳይት እሱን ክሊክ አድርገን እንገባለን። የመጀመሪያው ዌብሳይት ክሊክ አድርገን እንገባለን። ይሄ የመጀመሪያው ሳይን አፕ ፎር ፔፓል ፐርሰናል ኤንድ ቢዝነስ አካውንት የሚለው በቀጥታ በዩኬ መግባት ትችላላችሁ። እሱ ማተር አያደርግም። እዚህ ጋር ይሄው እንደምታዩት ፐርሰናልና ቢዝነስ ይላል። እኛ ቢዝነስ ነው የምንለው። እዚህ ጋር ፐርሰናል ለመገበያየት ነው፣ ዓለም አቀፍ ገበያዎችን ለመገበያየት ነው። ይሄኛው ግን በኦንላይን የሰራችሁትን ገንዘብ በአጠቃላይ ለመቀበል ገንዘቦችን ወደኛ ወደ ኢትዮጵያ ለመላክም ትችላላችሁ። ስለዚህ የቢዝነስ ትመርጣላችሁ ማለት ነው። ነገር ግን ፐርሰናልም ከፈለጋችሁ እዛው መክፈት ይቻላል። ከዛ በኋላ ጌት ስታርትድ የሚለውን ክሊክ አድርገን እንገባለን ማለት ነው። እሱን ክሊክ አድርገን ስንገባ እዚህ ጋር ስም አስገቡ ይላል። ስም እናስገባለን። ይሄው ስሜን አስገብቻለሁ። ከዛ በኋላ ደግሞ የሀገራችን ስም እናስገባለን። እዚህ ጋር የሀገር ኮድ ነው የኢትዮጵያ እናስገባለን። ይሄ ካንትሪ ኮድ የኛ 251 ነው። እሱን እናስገባለታለን ማለት ነው። 251 እዚህ ስለሚያስመርጠን ምንም ችግር የለውም። ከዚህ መርጠን ማስገባት ነው። የኢትዮጵያ እዚህ ጋር አለች ይቹት፣ እሷን አስገባለሁ። ከዛ በኋላ ደግሞ ምከፍትበትን ፔፓል አካውንት መክፈት የፈለኩበትን ስልክ ቁጥር አስገባለታለሁ ማለት ነው። እሱን ታስገባላችሁ። እሱን ካስገባችሁ በኋላ እዚህ ጋር የኢሜል አድሬስ ይጠይቃችኋል። ኢሜል አድሬስ እንግዲህ አክቲቭ የሆነ የምትጠቀሙት ኢሜል አድሬስ ታስገባላችሁ ማለት ነው። አክቲቭ ኢሜል ካስገባችሁ በኋላ እዚህ ጋር ፓስወርድ ማስገባት ይኖርባችኋል። ፓስወርዶቹ 3 መመዘኛዎች አሏቸው። እዚህ ጋር እንደምታዩት ኢንተር ፍሮም 8 to 20 ካራክተር ይላል። ስለዚህ ከ20 ያልበለጠ ከ8 ያላነሰ ካራክተር ማስገባት ይኖርባችኋል። እንዲሁም ካፒታል ሌተር እና ስሞል ሌተር ማስገባት ይኖራል። እንዲሁም ደግሞ ቁጥር ወይ ደግሞ ሲምቦሎች እነዚህ በጎን የምታያቸው ሃሽታግ እንዲሁም ዶላር ምልክት ፐርሰንት የተለያዩ በማስገባት ፓስወርዳችሁን ታስገባላችሁ። ስለዚህ እሱን አስገባለሁ። ይሄው ፓስወርዱን አስገብቻለሁ። ከዛ በኋላ እነዚህ ፖሊሲ አግሪ ካረጋችሁ በኋላ በቀጥታ ኮንቲኒው ትሉታላችሁ። አግሪ ኤንድ ክሬት አካውንት የሚለውን ክሊክ አድርገን እንገባለን። ከዛ ኢሜይላችሁን ቬሪፋይ ለማድረግ እዚህ ጋር ኢሜይል ዩኤ ኮድ ይላል። እዚህ ጋር ኮድ ይላክላችኋል ኢሜይል ላይ። ስለዚህ እሱን ክሊክ ስታደርጉት በቀጥታ 6 ዲጂት ኢሜይል ኮድ ይላክላችኋል። እሱን ታስገባላችሁ። እዚህ ጋር ይሄው ኮዱን አስገብቻለሁ። ከዛ በኋላ ሰሚት ትሉታላችሁ። ሰሚት ካላችሁ በኋላ ዩ አር ኦል ሬዲ ይላል። ስለዚህ ይሄንን በዚህ ኢሜይል ፔፓል አካውንት ከፍቻለሁ ማለት ነው። ከዛ በኋላ ይሄው ሌትስ ጎ ይላል። ይሄንን አክቲቬት ለማድረግ ነው የሚጠበቅብን። ከዚህ በኋላ ይሄኛው ቬሪፋይ አድርገናል። አክቲቬት ዩር አካውንት ቱ ስታርት ዩዚንግ ፔፓል ይላል። ስለዚህ ሌትስ ጎ የሚለውን ክሊክ አድርገን አክቲቬት እናደርገዋለን። እዚህ ጋር የመጀመሪያው ኢንዲቪጁዋል ሴለር የሚለውን ነው ትመርጡለታላችሁ። እዚህ ጋር ቢዝነስ ታይፕም ኢንዲቪጁዋል ብላችሁ ታስገቡለታላችሁ። እዚህ ጋር ኮንቲኒው እንለዋለን። ከዛ በኋላ እዚህ ጋር ወሳኝ ነገሮች እናስገባለን። በዩናይትድ ኪንግደም ነው እዚህ ጋር የሞላ ነው። ስለዚህ በርዝዴይ እናስገባለን። በርዝዴይ ከ18 ዓመት በላይ መሆን አለበት። እሱን አስገባለሁ። ናሽናሊቲ ዩናይትድ ኪንግደም ነው። በሱ ስለገባን ፓስፖርት ያላችሁ ግን በኢትዮጵያን ብትሉት ችግር የለውም። እዚህ ጋር አድሬስ እናስገባለን። የዩናይትድ ኪንግደም አድሬስ 1 እናስገባለን። አድሬስ 1 34 ኮንስቲቲዩሽን ስትሪት የሚለውን ነው የምናስገባው። ሰርች ብታረጉትም ታገኙታላችሁ። ስለዚህ 34 ስፔስ ሰጡታላችሁ ኮንስቲቲዩሽን ብላችሁ ይመጣላችኋል እዛው ማለት ነው። ይሄው እንደምታዩ መጥቶልኛል እዚህ ጋር ሁለተኛው ማለት ነው። ስለዚህ 34 ኮንስቲቲዩሽን ስትሪት የሚለውን የዩናይትድ ኪንግደም እሱ እናስገባለታለን። ቀጣይ ሌሎቹ ራሱ አውቶማቲካሊ ያስገባልናል እንደምታዩት ማለት ነው። ሲቲውን፣ ካንትሪውን እንዲሁም ደግሞ ፖስታ ኮዱንም ያስገባዋል። አድሬስ 2 ወይም ደግሞ አድሬስ ላይን 2 ባትሞሉትም ችግር የለውም። እሱ ማተር አያደርግም። ከዛ በኋላ ኮንቲኒው እንለዋለን ማለት ነው። እሱን ከሞላን በኋላ ቴል አስ አባውት ዩር ቢዝነስ ኦር ኦርጋናይዜሽን ይላል። ስለዚህ እዚህ ጋር ዌብሳይት ካለ የመሳሰሉ ነገሮች ምን ሞላበት ቦታ ነው። እዚህ ጋር ቢዝነስ ኔም ይላል። ቢዝነስ ኔም ችግር የለውም። የቅድሙን ያስገባልናል አውቶማቲካሊ። ጀስት ዩዝ ዩር ፉል ሌጋል ኔም ፎር ናው ይላል። እሱን አስገባለታለሁ። እሱን ስታስገቡ አውቶማቲካሊ ይሞላዋል። ስለዚህ
እዚህ ጋር ፕራይመሪ ከረንሲ ይላል። ከረንሲ የሚገባላችሁን ገንዘብ በምን ይሁን፣ ስለዚህ በዩኤስዲ ለዋለው እናንተ የተመቻችሁን ማድረግ ይችላልላችሁ። በዶላር አርጌዋለሁ። ከዛ በኋላ እዚህ ጋር ፕሮዳክት ኦር ሰርቪስ ይላል። ምትሰጡት አገልግሎት ምንድነው? ከኮምፒውተር ጋር የተያያዘ ልበለው። ኤሌክትሪካል ኮንስትራክተር ነው የሚለው። እዚህ ጋር መንዝሊ ሴል ይላል። እሱም ዝም ብላችሁ ገምታችሁ አስገቡ። ከ10000 እስከ 50000 ልበለው። ከዛ በኋላ የሚቀረው you have the business ዌብሳይት አላችሁ ይላል። ካላችሁ ማስገባት ትችላላችሁ። ነገር ግን ከሌላችሁ ኖ ማለት ነው። ካላችሁም ደግሞ የስ ብትሉት ብዙ ፕሮሰስ ያበዛባችኋል። ስለዚህ ኖ ብትሉት ተመራጭ ነው። ከዛ በኋላ እዚህ ጋር የመጨረሻውን ነገር እንሞላለን። እሱም ደግሞ ዩዝ ዩር ሬሲደንሻል አድሬስ። እዚህ ይሄኛው ክሊክ ስታደርጉት ቅድም የሞላችሁትን ሁሉንም ነገር አውቶማቲካሊ ይገባል። በዚህ መሰረት ከሞላችሁ በኋላ ኮንቲኒው ትሉታላችሁ። ይሄንን የፔፓል አካውንት እንጨርሰዋለን ማለት ነው። ከዛ ለፓስወርድ ሬጉሌሽን ወይም ደግሞ ለበለጠ ስትሮንግ እንዲሆን ፓስወርዳችሁ በቴክስት ቬሪፋይ አድርጉ ይላል። ቴክስት ላይ ስለሚልክላችሁ ታስገባላችሁ ማለት ነው። ይሄው ቴክስት ልኮልኛል። ስለዚህ እሱን ካስገባ በኋላ ሰሚት እለዋለሁ ማለት ነው። በዚህ መሰረት you are all set ይላል። ስለዚህ እሱን ቬሪፋይ እናደርጋለን። ስለዚህ በጣም ስትሮንግ የሆነ ፔፓል አካውንት አለን ማለት ነው። አሁን የምናደርገው ምንድነው? ከዚህ በኋላ የገንዘብ አወጣጡን ነው ማሳያችሁ። ስለዚህ በቀጥታ ወደ ጉግል ትገባላችሁ። ከዛ በኋላ አቦፔይስ ብላችሁ ሰርች ታደርጋላችሁ ማለት ነው። አቦፔይስ ብላችሁ ሰርች ካደረጋችሁ በኋላ የመጀመሪያው ዌብሳይት ክሊክ አድርጋችሁ ትገባላችሁ። እዚህ ጋር እንደምታዩት አቦፔይስ ይላል። ፔፓል ኢትዮጵያ የሚለውን ክሊክ አድርገን እንገባለን። ከዛ እዚህ ዌብሳይት ላይ ከመጣችሁ በኋላ በጣም ቀላል መንገድ ነው። 3 ስቴፖች ነው ያሉት። ስለዚህ በእነዚህ ስቴፖች አማካይነት ገንዘባችሁ ወደ ባንክ መላክ ትችላላችሁ። እዚህ ጋር መጀመሪያው ኢንፎርሜሽን ትሞላላችሁ። ከዛ በኋላ አቦፔይስ ቴሌግራም ቦት ላይ ገንዘቡን እና ስማችሁን ትጽፋላችሁ። እዚህ ጋር ይሄው ስምና የሚያመለክቱን ገንዘብ በቴሌግራም ይላኩ ይላል። ሶስተኛው ደግሞ በቀጥታ ወደ ባንክ አካውንት ገንዘባችሁ ተቀበሉ ነው የሚለው። ይሄ የዩቲዩበርስ ወይም ደግሞ የማይክ ዌብሳይት ነው። ስለዚህ በጣም ምርጥና ቀላል እንዲሁም ደግሞ በጣም ታማኝ የሆነ ዌብሳይት ነው ማለት ነው። ስለዚህ ምንድነው የምታደርጉት? እዚህ ጋር ሪሲቭድ ፍሮም ፔፓል ነው የምትሉት። ከፔፓል ወደ ባንክ ወደ ኢትዮጵያ ባንክ ለመላክ ከፈለጋችሁ ማለት ነው። እሱን ክሊክ አድርጋችሁ ትገባላችሁ። ከዛ በኋላ ሙሉ ኢንፎርሜሽን ታስገባላችሁ። እዚህ ጋር የመጀመሪያው ኢንፎርሜሽን ስማችሁን ታስገባላችሁ። ከዛ የፔፓል ኢሜል እንዲሁም ደግሞ ስልክ ቁጥራችሁን ፔፓል የከፈታችሁበትን ስልክ ቁጥር እንዲሁም የገንዘቡን መጠን ታስገባላችሁ። የባንክ ኦፕሽን ትመርጣላችሁ። እዚህ ጋር ያሉትን እነዚህ 4 ባንክና እንዲሁም ቴሌብር ናቸው። ስለዚህ እስካሁን ያሉት እነዚህ ናቸው። ከነዚህ ውስጥ ትመርጣላችሁ። የዚህ ጋር ደግሞ አካውንት ቁጥራችሁን ታስገባላችሁ። ከዛ ሴንድ ቱ ባንክ ትሉታላችሁ። እዚህ ጋር ከስር ኖቲስ ማድረግ ያለብን ነገር ፔመንት ሜተዱ ከ1 እስከ 3 ቀን ሊቆይ ይችላል። እንግዲህ ፔፓል ላይ ብዙ ጊዜ እንደዚህ አይነት ነገር ይፈጠራል ወይም ደግሞ ይዘገያል። ሌላኛው ደግሞ እዚህ ጋር you will receive SMS or email ይላል። ኢሜል ወይም ደግሞ SMS ይላክልናል ገንዘባችን ሲመጣ ማለት ነው። ከቲክቶክ ማውጣት ትችላላችሁ። የሶስት ሰረዙን በመንካት እዚህ ጋር ሴንድ ፍሮም ቲክቶክ ይላል። በዚህ ቪዲዮ ሰርቻለሁ፣ ገብታችሁ እዩት ማለት ነው። ስለዚህ በዚህ መሰረት በፔፓል አካውንት የሰራችሁትን ገንዘብ ወደ ኢትዮጵያ ባንክ መላክ ትችላላችሁ ማለት ነው። እሺ በአጠቃላይ ስለ ፔፓል ያለውን ነገር ይሄን ይመስላል። ሁሉንም ነገር ግልጽ ነው ብዬ አስባለሁ። ምናልባት ካልገባችሁ ደግሞ ኮመንት ላይ ጠቁሞኝ መልስላችኋለሁ። እንዲሁም ቪዲዮውን ላይክ ማድረጋችሁ እንዳትረሱ፣ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በእርግጠኝነት ይጠቅማችኋል። በቀጣይ በምርጥ ቲፕ እስክንገናኝ መልካም ጊዜ ይሁንላችሁ።